ሰላም ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? ማንቸስተር ዩናይትድን ብቻ የተመለከቱ ስፖርታዊ ጉዳዮችን በምታገኙበት ቻናላችን ላይ ትገኛላችሁ። ዛሬም በርካታ ከማንቸስተር ዩናይትድ ጋር ብቻ የተያዙ ስፖርታዊ መረጃዎች አሉን። አዳዲስ የዝውውር ጉዳዮችም ከአሰልጣኝ ማይክል ካሪክ ቡድን ጋር እየተሰሙ ይገኛሉ። ዛሬ ከተሰሙ መረጃዎቻችን መካከል ኩክሪያና ማንቸስተር ዩናይትድ የተገናኙበት መረጃ በሰፊው በተለያዩ መገናኛ ብዙሃን እየተዘገበ ይገኛል። ራሽፎርድ ከማንቸስተር ዩናይትድ መልቀቁ የተረጋገጠ ይመስላል። ከዛ ውጭ ወጣቱ የኢንተር ሚላን አማካይ በስፋት ዛሬ ከማንቸስተር ዩናይትድ ጋር እየተገናኘ ይገኛል። ይህ ተጫዋች ማን ነው የሚለውን በስፋት እናነሳለን። ከዛ በተጨማሪ የኤደርሰን ጉዳይ ላይም አዳዲስ መረጃዎች የተሰሙ ነው የሚገኙት። ይህ ተጫዋች ወደ ብራዚል ብሔራዊ ቡድን በትናንትናው ዕለት መጠራቱ ይታወቃልና ከዚህ ጋር ተያይዞ የተለያዩ መረጃዎች እየወጡ ነው የሚገኙት። ሌሎች መረጃዎችም አሉን። በትናንትናው ፕሮግራማችን ላይ ሀሳብ አስተያየቶቻችሁን በኮሜንት ያጋሩን ተከታታዮቻችን አሉ። የእነሱንም ሀሳብ አስተያየት ወደ መጨረሻ የምናነሳ ይሆናል። ዛሬም በምናነሳቸው ርዕሰ ጉዳዮች ላይ ሀሳብ አስተያየቶቻችሁን በኮሜንት እንጠብቃለን። ከየት እየተከታተላችሁ እንዳላችሁ ሀሳቦቻችሁን በኮሜንት አስፍሩልን። ታዲያ ወደ መረጃዎቻችን ከማምራታችን በፊት ቻናሉን ላይክና ሰብስክራይብ በማድረግ እንድትጀምሩ እንጠይቃለን። አብራችሁ እንድትቆዩ እንጋብዛለን። በቀጥታ ወደ መጀመሪያው መረጃ እናልፋለን። አብራችሁን ቆዩ። የመጀመሪያው መረጃችን የሚሆነው በዘንድሮው የውድድር ዘመን መጨረሻ በርካታ ተጫዋቾች ስታንፎርድ ብሪጅን ለቀው እንደሚወጡ እየተነገረ በሚገኝበት በዚህ ወቅት ማንቸስተር ዩናይትድ ስፔናዊን የቼልሲ የግራ መስመር ተከላካይ ማርክ ኮክሪያን ለማስፈረም ያልተጠበቀ ዕቅድ ማውጣቱ ሰምቷል። ቼልሲ የውድድር ዘመኑን በደካማ አፈጻጸም 10ኛ ይዞ ማጠናቀቁን ተከትሎ ቡድኑ ለአውሮፓ ቻምፒየንስ ሊግም ሆነ ለማንኛውም የአውሮፓ ውድድር ማለፍ ሳይችል ቀርቷል። ይህን ተከትሎ በርካታ የክለቡ ኮከቦች በምዕራብ ለንደኑ ክለብ ስላላቸው ወደፊት ቆይታ እያሰቡበት ይገኛሉ። ታዲያ አንደኛው የኮክሪያ የመልቀቅ ፍላጎት ነው እየተባለ ይገኛል። ቼልሲ በ2022 ዓ.ም ኮክሪያን ከብራይተን በ60 ሚሊዮን ፓውንድ ሲያስፈርመው ብዙዎች ይህን ተጫዋች ቢያገዝፉም ተጫዋቹ ግን ባለፉት ሁለት የውድድር ዘመናት በእያንዳንዱ ከ50 በላይ ጨዋታዎችን በማድረግ የቡድኑ ቁልፍ ተጫዋች መሆን ችሏል። ይሁን እንጂ ይህ ተከላካይ በውድድር ዘመኑ መጀመሪያ ላይም ቼልሲ ቦርድ ላይ ጠንካራ ትችት ሰንዝሮ የነበረ ሲሆን አሁን ላይ ደግሞ ክለቡ መልቀቅ እንደሚፈልግ ማሳወቁን የስፔኑ ሙንዶ ዲፖርቲቮ ዘግቧል። እንደ ዘገባው ከሆነ ኮክሪያ በቼልሲ የመቆየት ምንም አይነት ፍላጎት የሌለው ሲሆን በክለቡ ያለው ቆይታ በፍጹም እንዳበቃ ይቆጥራል ተጫዋቹ እና የእግር ኳስ ሕይወቱን ለጀመረበትና ለታዳጊነት ላደገበት ባርሴሎና የመጫወት ቅድሚያ ምርጫ ቢኖረውም ከሌሎች የአውሮፓ ታላላቅ ክለቦች ጋርም ስሙ ሲነሳ ቆይቷል። ታዲያ ዛሬ በተሰማው መረጃ የማንቸስተር ዩናይትድ ፍላጎትም እዚህ ተጫዋች ላይ መኖሩ እየተሰማ ነው የሚገኘው። ከዛ በተጨማሪ ማንቸስተር ሲቲና አትሌቲኮ ማድሪድም የኮክሪያ ፈላጊ መሆናቸው እየታወቀ ነው። ዩናይትድም የተጫዋቹን ሁኔታ በቅርብ እየተከታተለ እንደሚገኝ ተዘግቧል። ዩናይትዶች ወደ አውሮፓ መድረክ ከመመለሳቸው በፊት ለሉክሾ ተፎካካሪና ተጨማሪ አማራጭ የሚሆን አዲስ የግራ መስመር ተከላካይ ለማስፈረም እያደኑ ነው። የዩናይትድ የውድድር ዘመን ሌላ ውድቀት ላይ እንዲያመራ ጠንካራ ሆኖ ለመገንባት ማይክል ካሪክ ቡድኑን እያዋቀረ ነው የሚገኘው። ታዲያ በጥር ወር ቡድኑን በኃላፊነት የተረከበው ካሪክ ወደ አውሮፓ ቻምፒየንስ ሊግ ማለፉን ተከትሎ በተለይ ከአማካይ ክፍል በተጨማሪ የተከላካይና የአጥቂ ስፍራ ተጫዋቾችንም በተጨማሪነት ወደ ኦልድ ትራፎርድ ማምጣት ይፈልጋል። ታዲያ ቼልሲ ኮክሪያ በዘንድሮው ውድድር መስኮት መልቀቁ ለሁለቱም ተስማሚ መሆኑን አምኖበታል። ታዲያ ከተጫዋቹ ዝውውር ከ40 እስከ 50 ሚሊዮን ዩሮ ቼልሲዎች ይፈልጋሉ ተብሏል። ኮክሪያ ወደ ኑካምፕ የማምራት ህልም ቢኖረውም ባርሴሎና በአሁኑ ወቅት ሮበርት ሌቫንዶስኪን የሚተካ አጥቂ በመፈለግ ላይ ይገኛል። ባርሴሎና ቀደም ሲል ከቼልሲው ዦዋ ፔድሮ ጋር ስሙ ተያይዞ የነበረ ቢሆንም ሰማያዎቹ ግን ለብራዚል ኮከብ የሚቀርቡ ማንኛውንም ጥያቄዎች ውድቅ ያደርጋሉ ተብሎ ይጠበቃል። ታዲያ የባርሴሎና አሰልጣኝ ሃንስ ፍሊክ የኮክሪያን ብቃት ቢያደንቁም ክለቡ ይፋዊ ጥያቄ የሚያቀርበው ግን ሌላኛው የስፔን ብሔራዊ ቡድን ተከላካይ አሌሃንድሮ ባልዴ ክለቡን የሚለቅ ከሆነ ብቻ ነው ብለዋል። ታዲያ ኮክሪያ በአሁኑ ወቅት ትኩረቱን በስፔን ብሔራዊ ቡድን የዓለም ዋንጫ ዘመቻ ላይ ያደረገ ሲሆን የወደፊት ዕጣ ፈንታውን ለመውሰን እስከ ውድድር ዓመቱ ፍጻሜ ለመጠበቅ ፈቃደኛ ነው ተብሏል። ታዲያ ቼልሲ ለመልቀቅ ፍላጎት ያለው ኮክሪያ ብቻ አይደለም። እንደ ኤንዞ ፈርናንዴስ፣ ፊሊፕ ዮርገሰንም የዝውውር ጥያቄ ያቀረቡ ተጫዋቾች ናቸው። ፈርናንዴስ በውድድር ዘመኑ መገባደጃ ከሪያል ማድሪድ ጋር በተደጋጋሚ ስሙ እንደተያያዘ የሚታወቅ ሲሆን የቀድሞ የቼልሲ አሰልጣኝ ኤንዞ ማሬስካም ፔፕ ጋርዲዮላን ተክተው ሲቲን ለመረከብ በሚዘጋጁበት በዚህ ወቅት ከሲቲ ጋርም ስሙ እየተነሳ ይገኛልና ይህን ተከትሎ ታዲያ ከማንቸስተር ዩናይትድ ጋር እየተነሱ ካሉ የቼልሲ ኮከቦች መካከል አንደኛው ኩክሪያ እንደሆነ እየተነገረ ይገኛል። ስለ ተጫዋቹ ጉዳይ ስናነሳ ዝውውሩ ለዩናይትድ
እንዴት ጠቃሚ ይሆናል የሚለውን ስናነሳ ዩናይትድ ለኩኩሪያ ይፋ ጥያቄ ካቀረበ ዝውውሩ በብዙ ምክንያቶች ትርጉም ሊሰጥ ይችላል ይላሉ ተንታኞች። ዩናይትድ ባለፈው ዓመት እንደ ብሪያን ምቤሞና ማቲያስ ኩኛ ያሉ በሊጉ የተፈተኑ ተጫዋቾችን በማምጣት የተጠቀመበትን ስልት በድጋሚ ለመጠቀም ያስችሏል። ኩኩሪያ በፕሪሚየር ሊጉ 150 ጨዋታዎችን ያደረገ ሲሆን በቼልሲ ቤት መጀመሪያ ላይ ፈታኝ ጊዜያትን ቢያሳልፍም በብራይተንና በስታንፎርድ ብሪጅ የነበሩት ቆይታዎች ብቃቱን አስመስክረዋል። የመከላከልና የማጥቃት ሚዛኑንም ማንሳት ይቻላል። ተጫዋቹ የቡድኑን የግራ መስመር የመከላከል አቅም አስተማማኝ ከማድረጉም በላይ ወደፊት በመሄድ በየክንፉ ለማጥቃት ትልቅ እገዛ ያደርጋል። የቀድሞ አሰልጣኙ ኢንዞ ማሬስካ ድንቅ ተጫዋች ሲሉ ማሞገሳቸው ይታወሳል። በነገራችን ላይ በአጠቃላይ ኩኩሪያ ማስፈረም ማንቸስተር ዩናይትድ በክህሎቱ የበሰለና ልምድ ያለው ኮከብ እንዲያገኝ የሚያደርገው ሲሆን ይህም ክለቡን በድጋሚ ወደ ዋንጫ ፉክክር በደንብ ለመመለስ ትልቅ እገዛ ይኖረዋል ተብሎ ይታመናል ይላሉ ዘገባዎች። እናንተስ የማርክ ኩኩሪያ ወደ ኦልድ ትራፎርድ ቢመጣ ለዩናይትድ እጅግ ጠቃሚ ነው ትላላችሁ? በዝውውሩ ላይ ሀሳብ አስተያየቶቻችሁን እንጠብቃለን። ውድ ዩናይትዳውያን ቤተሰቦቻችን ወደ ሌሎች መረጃዎች ደግሞ እናምራ። አሁንም ከዩናይትድ ጋር የተያዙ በርካታ ጉዳዮች እየወጡ ነው የሚገኙት። ማቲያስ ፈርናንዴዝን በተመለከተ አሁን ሪያል ማድሪድ እዚህ ተጫዋች ዝውውር ላይ እጁን እንዳስገባ እየተነገረ ነው የሚገኘው። የማንቸስተር ዩናይትድ የዌስትሃም አማካይ ማቲያስ ፈርናንዴዝን የማስፈረም እቅድ በተለይም በአዲስ መረጃ ሳቢያ አስቸጋሪ ምዕራፍ ላይ ወድቋል ይላል ዘገባው። ትናንትና እሁድ በተካሄደው የሪያል ማድሪድ ፕሬዚዳንታዊ ምርጫ ፍሎሬንቲኖ ፔሬስ ተቀናቃኛቸውን ኢነሪኬ ሪኬልሜን በከፍተኛ የድምፅ ልዩነት በማሸነፍ ወንበራቸውን አስጠብቀዋል እና ይህ ውጤት የ21 ዓመቱን ፖርቹጋላዊ አማካይ ማቲያስ ፈርናንዴዝን ወደ ኦልድ ትራፎርድ የማምጣት እድሉን በእጅጉ ያጠበዋል ይላሉ ዘገባዎች። የፔሬዝ በምርጫው ማሸነፍ የቀድሞውን የዩናይትድ አሰልጣኝ ሆዜ ሞሪኒዮ ከቤንፊካ ለቀው ወደ ሳንቲያጎ በርናቦ እንዲመለሱ መንገድ የሚከፍት ነው። ሞሪኒዮ የአገራቸው ልጅ ነው ማቲያስ ፈርናንዴዝ። ታዲያ ትልቅ አድናቆት እንዳላቸውም እየተነገረ ነው ለዚህ ተጫዋች። ታዲያ ወደ ማድሪድ ሲመለሱም ተጫዋቹን ለማስፈረም እንቅስቃሴ እንደሚጀምሩ ይጠበቃል ይላሉ ዘገባዎች። ዌስትሃም ከሊጉ በመውረዱ ምክንያት ፈርናንዴዝን ከክለቡ መልቀቁ አይቀርም። ክለቡ ለተጫዋቹ እስከ 80 ሚሊዮን ፓውንድ ይፈልጋል። ታዲያ ግን ከዛ በታች የመሸጥ እድላቸውም ሰፊ ነው። የሪያል ማድሪድ የዝውውር ፍክክር ውስጥ መግባት ግን ለዩናይትድ ነገሮችን ያወሳስበዋል። ምክንያቱም የአውሮፓ ተጫዋቾች የበርናቦን ጥሪ ውድቅ የማድረግ እድላቸው ዝቅተኛ ነው። ከዛ በተጨማሪ ሪያል ማድሪድ ገንዘብ የመክፈል ችግር የለበትም የሚሉ ሪፖርቶች እየወጡ ነው የሚገኙ። ታዲያ ዩናይትድ ምን ማድረግ አለበት? ዝውውሩን ማጣደፍና ይህንን ተጫዋች ወደ ኦልድ ትራፎርድ ቀድሞ ማምጣት እንደሚጠበቅበት ለዩናይትድ ቅርበት ያላቸው መገናኛ ብዙሃን እየዘገቡ ነው የሚገኙት። ሞሪኒዮ ማድሪድን በድጋሚ ለመረከብ የተቃረቡት በአጋማሽ ሲዝን ዣቢ አሎንሶን ተክቶ ኃላፊነት የወሰደው አልቬሮ አርቤሎዋ ስኬታማ የውድድር ዓመት ማሳለፍ ባለመቻሉ ነው። ታዲያ ይህ የዝውውር ጉዳይ ማንቸስተር ዩናይትድን አሰልጣኝ ማይክል ካሪክን አማራጮችን ወደ ሌሎች ተጫዋቾች እንዲያመሩ ሊያስገድድ ይችላል እየተባለ ነው የሚገኘው። ዩናይትድ እንደሚታወቀው የአታላንታውን ኤደርሰን ለማስፈረም መስማማቱ የሚታወቅ ነው። ታዲያ በተጨማሪ ኡጋርቴ ክለቡን ይለቃል። ሌላ የአማካይ ስፍራ ተጫዋች ማምጣት አለበት። ፈርናንዴስ በ2026 የዓለም ዋንጫ ላይ ከፖርቹጋል ብሔራዊ ቡድን ጋር ከዛ ውጭ መሆኑ ዝውውሩ በፍጥነት ለማጠናቀቅ ምቹ ሁኔታ የሚፈጥር ቢሆንም ተጫዋቹ የሪያል ማድሪድን ጥያቄ ለመጠበቅ ሲል ውሳኔውን ሊያዘገይ እንደሚችልም የሚናገሩ መረጃዎች እየወጡ ነው የሚገኙ። ስለዚህ ከማንቸስተር ዩናይትድ የሚጠበቀው የማቲያስ ፈርናንዴዝን ዝውውር ከዌስትሃም ጋር ተደራድሮ መጨረስ እንደሆነ በርካታ መረጃዎች እየወጡ ነው የሚገኙት። ከዛ ውጭ ማንቸስተር ዩናይትድ በዓለም ዋንጫ ወቅት ከሚፈልጋቸው የእንግሊዝ ብሔራዊ ቡድን ተጫዋቾች መካከል አንዱን ለማስፈረም የሚስማማ ከሆነ ተጫዋቹ በብሔራዊ ቡድኑ የልምምድ ካምፕ ውስጥ እያለ ዩናይትድ የሕክምና ምርመራውን ማጠናቀቅ እንደሚችል የእንግሊዝ ዋና አሰልጣኝ ቶማስ ቱኸል ፍቃድ ሰጥቷል እየተባለ ነው የሚገኘው። ለዩናይትድ የዝውውር ሁኔታ በቀጥታ የሚመለከተው ኤሊዮት አንደርሰን እና ሞርጋን ሮጀርስን ሳይሆን አይቀርም ተብሏል። ዩናይትድ ከሁለቱም ተጫዋቾች ጋር ስሙ የተያዘ ቢሆንም ይበልጥ ትኩረት ያደረገው ግን ኤሊዮት አንደርሰን ላይ ነው። ይህ ተፈላጊ አማካይ በኖቲንግሃም ፎረስት ቤት ለ2 የውድድር ዓመታት ድንቅ ብቃትን ካሳየ በኋላ በዚህ የክረምት የዝውውር መስኮት ከከተማ መልቀቁ ወይንም ከክለቡ መልቀቁ የማይቀር ተደርጎ ተወስዷል። ዩናይትድ እና ሲቲም ተጫዋቹን ለማስፈረም የፊተኛው መስመር ይዘው ይገኛሉ። ምንም እንኳን ጋርዲዮላ ከኢታር መልቀቃቸውን ተከትሎ ሁኔታዎች ቢቀየሩም የ23 ዓመቱ አማካይ አሁንም ወደ ሲቲ ማምራት
እንደሚመርጥ እየተነገረ ነው የሚገኘው። ይሁን እንጂ ዩናይትድ ባለፈው ሳምንት ለፎረስት ያቀረበው የመጀመሪያ ጥያቄ ውድቅ ቢደረግበትም በአንደርሰንና በሲቲ መካከል የሚደረገው ድርድር የማይሳካ ከሆነ ክለቡ ተጫዋቹን ቀድሞ ለመውሰድ ዝግጁ መሆኑን አሁንም እያሳየ ነው የሚገኘው። በሌላ በኩል ዩናይትድ የሞርጋን ሮጀርስንም ሁኔታ በቅርበት እየተከታተለ ይገኛል። ተጫዋቹ እንደ ኮል ፓልመርና ሞርጋን ጊብስ ዋይት ያሉ ኮከቦችን በልጦ በቶማስ ቱኸል ለዓለም ዋንጫ ስብስብ መመረጡ በዚህ ውድድር ዓመት ምን ያህል አስደናቂ ብቃት እንዳሳየ ማረጋገጫ ነው እየተባለ ነው የሚገኘው። ሮጀርስ ባለፈው ወር ክለቡ የዩሮፓ ሊግ አሸናፊ ማድረግ መቻሉ የሚታወቅ ነው። በበርካታ ታላላቅ ክለቦች አይን ውስጥም የገባ ተጫዋች ነው። ከነዚህ መካከል የፈረንሳዩ ፔዥ ይጠቀሳል። ተጫዋቹ የትኛውን ክለብ እንደሚመርጥ ገና ባያሳውቅም ወደ ኦልድ ትራፎርድ የሚያመራ ከሆነ ግን የቀድሞው የሚድልስቦሮ አሰልጣኝና አሁን በማንቸስተር ዩናይትድ በቋሚነት ያለውን ማይክል ካሪክን በድጋሚ የማግኘት እድሉ ሰፊ ነው። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኸል በዓለም ዋንጫ ወቅት ስለሚደረጉ የዝውውር ድርድሮች ተጠይቀው ሲመለሱ ማንኛውም ተጫዋች ዝውውሩን የማጥናቀቅ እድል ካገኘ እኛ እንቅፋት አንሆንም፣ ነገር ግን ይህ ከእቅዳችንና ከግቦቻችን ጋር መጣጣም አለበት። ትኩረታችን ሙሉ በሙሉ በውድድሩ ላይ መሆን ስላለበት ከጨዋታ በፊት ባሉት 2 ቀናት ውስጥ ይህ አይፈቀድም። እስካሁን በዚህ ጉዳይ ያነጋገረኝ ተጫዋች የለም። ሆኖም የቡድናችን ዶክተር አስፈላጊ ከሆነ ማንኛውንም የሕክምና ምርመራ ለማድረግ ዝግጁ ነው። ለተጫዋቹ የወደፊት ዕጣ ፈንታ ግልጽነት ለመስጠት ሁልጊዜም ለመርዳት ፈቃደኞች ነን የሚል አስተያየት ሰጥቷል። ስለዚህ ዩናይትድ ምናልባት እነዚህን ተጫዋቾች ለማስፈረም እንቅስቃሴ ከጀመረና ማጠናቀቅ ከፈለገ የሕክምና ፍቃድ በእንግሊዝ ብሔራዊ ቡድን እንደሚሰጥ ቶማስ ቱኸል ማረጋገጣቸው እየተዘገበ ይገኛል። ስለዚህ ዩናይትድ ምንም አይነት ችግር እንደማይገጥመው ነው እየተሰማ የሚገኘው። ወደ ሌሎች መረጃዎቻችን ደግሞ ስናመራ የኤደርሰንን ጉዳይ እናንሳ። የአታላንታ አማካይ ኤደርሰንን ለማስፈረም የተስማማው ዩናይትድ የዝውውር ሂደቱን በይፋ ለማጠናቀቅ ዋንጫው ማብቂያ ድረስ ለመጠበቅ እንደሚገደድ እየተነገረ ነው የሚገኘው። ክለቡ ከብራዚላዊ ኢንተርናሽናል ጋር ሙሉ ስምምነት ላይ ደረሰ ቢሆንም ተጫዋቹ የሕክምና ምርመራውን አድርጎ ውሉን በይፋ እስካልፈረመ ድረስ ነገሮች አልቋል ማለት አይቻልም። ይሁን እንጂ ተጫዋቹ በደረሰበት ጉዳት ከስብስብ ውጭ በሆነው ዌስሊ ምትክ ወደ ብራዚል ብሔራዊ ቡድን ጥሪ ትላንትና እንደተደረገለት ይታወቃል። በዚህ ምክንያት ኤደርሰን ለዓለም ዋንጫው ውድድር ወደ ሰሜን አሜሪካ የሚያቀና ሲሆን ዩናይትድ እና አታላንታ ከብራዚል እግር ኳስ ኮንፌዴሬሽን ጋር ተነጋግረው ተጫዋቹ ከብሔራዊ ቡድን ካምፕ ለተወሰነ ጊዜ ተቀንሶ የሕክምና ምርመራውን እንዲያጠናቅቅ ካላደረጉ በስተቀር ዝውውሩ እስከ ውድድር ዓመቱ ማብቂያ ድረስ ላይገለጽ ይችላል የሚሉ ዘገባዎች በስፋት እየወጡ ነው የሚገኙትና አንዳንድ ጉዳዮችን እናንሳ። ለብራዚል የተከላካይ አማካይ ኤደርሰን ያለፈው ሳምንት በእግር ኳስ ሕይወቱ እጅግ አስደሳች ሁነቶች የበዙበት ነበር። በአታላንታ ቤት አስደናቂ ብቃቱን ያሳየው ይህ ተጫዋች የኦልድ ትራፎርድን ባለስልጣናት ልብ በመማረክ ወደ ኦልድ ትራፎርድ መጥቷል ማለት ይቻላል። ምንም እንኳን ዝውውሩ በይፋ ባይበሰርም እስካሁን በ39 ሚሊዮን ፓውንድ ወደ ዩናይትድ ለማምራት የሚያስፈልጉት ሁሉም የሰነድ ስራዎች ተጠናቀዋል። በነገራችን ላይ ታዲያ ዩናይትድ ኮንትራቱ በቁርጥ ቀን በዚህ ወር መጨረሻ ለሚያበቃው ተጫዋች ወደ ብራዚል ብሔራዊ ቡድን ማምራቱ የሕክምና ምርመራውን ቅድም እንዳነሳሁት እንዳይጠናቀቅ አድርገውታል። ይህን ተከትሎም ዩናይትድ በአትላንታ ቤት ባለፈው የውድድር ዘመን በ41 ጨዋታዎች 3 ግቦችንና 2 አሲስቶችን ላስመዘገበው ኤደርሰን የሚያደርገውን የኮንትራት ማስፈረም ስነስርዓት ሊያራዘመው ይችላል እየተባለ ነው የሚገኘው። ኤደርሰን እንደሚታወቀው በአትላንታ ድንቅ የውድድር ዘመን አሳልፏል። መጀመሪያ ላይ በአሰልጣኝ ካርሎ አንቸሎቲ የ2026 የፊፋ ዓለም ዋንጫ የብራዚል ብሔራዊ ቡድን ስብስብ ውስጥ አልተካተተም ነበር። ሆኖም ግን ይህ ተጫዋች በድንገተኛ አጋጣሚ በዚህ ክረምት በሚደረገው የዓለም መድረክ ላይ መሳተፍ እድል አግኝቷል። በብራዚል የ26 ተጫዋቾች ስብስብ ውስጥ ተካቶ የነበረው የሮሞ አማካይ ዌስሊ በግራ ጭኑ ላይ በደረሰበት የጡንቻ ጉዳት ከውድድሩ ውጭ መሆኑ ተረጋግጧል። ታዲያ የብራዚል እግር ኳስ ኮንፌዴሬሽን ተጫዋቹ ከውድድሩ ውጭ መሆኑን ተከትሎ ኤደርሰንን በምትኩ መጥራቱን ትላንት ይፋ አድርጓል። ተጫዋቹ ታዲያ ዛሬ ሰኞ ከብሔራዊ ቡድኑ ጋር መቀላቀሉም ተዘግቧል። ልምምድ መጀመሩ ተሰምቷል። ኤደርሰን ማለት ነው። በነገራችን ላይ ለዩናይትድ ደጋፊዎችም ጥሩ የሚባል ዜና ነው። ምክንያቱም በዓለም ዋንጫ ላይ የዚህን ተጫዋች እንቅስቃሴ ለመከታተል ይረዳል። በብራዚል ብሔራዊ ቡድን ምን አይነት ተጫዋች መሆኑን ለማየት በሚገባ ይረዳል። በዓለም ዋንጫው መመረጡ ኤስፔን እንደዘገበው ከሆነ ኤደርሰን ይህንን የብሔራዊ ቡድን ጥሪ የሰማው በትውልድ ከተማው ማቶ ግሮሶ ዱ ሱል ዋና ከተማ ካምፖ ግራንዴ ውስጥ የጓደኛውን ሰርግ እየታደመ በነበረበት ወቅት ነው ተብሏል። ሪፖርቱ እንደሚያሳየው ኤደርሰን በከተማው የተገኘው በክሮዜሮ ክለብ አብሮት የተጫወተውና በኋላም በጁቬንቱስ አትሌቲኮና ኢንተርናሲዮናል ለነበሩት ሩሙሎ ሰርግ ላይ ለመታደም ነበር። ሰርጉ የተካሄደው ቅዳሜ ዕለት ብራዚል በክሊቭላንድ ግብፅን ባሸነፈችበት ወቅት ሲሆን የኤደርሰን ጥሪ ግን እሑድ ጠዋት ነበር የተሰማው። ኤደርሰን ከእንቅልፉ የነቃው ከብራዚል እግር ኳስ ኮንፌዴሬሽን ሰራተኞች በቀረበለት ተከታታይ የስልክ ጥሪዎች ነበር።
ጥሪው በአንቸሎቲ መመረጡንና በአስቸኳይ ወደ አሜሪካ የሚበርበት የአውሮፕላን ትኬት እንደተቆረጠለት የሚገልጽ ነበረ። ይህንን ያልተጠበቀ ዜና ሲሰሙ የኤደርሰን ቤተሰቦች በከፍተኛ ደስታ ተሞልተዋል። ኤደርሰን ጉዳዩን ገና እያመዛዘነ ባለበት ወቅት መላው ቤተሰብ የ26 ዓመቱን ወጣት የሙያ ህይወት ትልቅ ህልም ሲሳካ በማየታቸው በደስታ እንባ ሲያለቅሱም ታይተዋል። የኤደርሰን ቤተሰቦች ተጫዋቹ ለረጅም ጊዜ የመደሰት ጊዜ እንኳን አልነበረውም። በአስቸኳይ ሻንጣውን ጠቅልሎ ሰኞ ማለዳ አሜሪካን ለመድረስ ወደ አውሮፕላን ማረፊያ አመራ። ከዛም የብራዚል ብሔራዊ ቡድንን መቀላቀሉ ነው የተነገረው። ታዲያ በብሔራዊ ቡድን እያለ የሕክምና ምርመራውን ያደርጋል ወይንስ ከብሔራዊ ቡድን መልስ ወደ ኦልድ ትራፎርድ መጥቶ የሕክምና ምርመራውን ያደርጋል የሚለው የሚጠበቅ ጉዳይ ነው የሚሆነው። ነገር ግን ያው በዚህ ዓለም ዋንጫ ይህን ተጫዋች በብራዚል ብሔራዊ ቡድን ዩናይትዳውያን መመልከታቸው ተጫዋቹ ምን አይነት አቅም አለው ወይንም ምን አይነት የእግር ኳስ ስታይል አለው የሚለውን ለመመልከት በእጅጉ ይረዳል። ሌላኛው ዩናይትድ ከ20 ዓመት ተጫዋች ጋር ስሙ ዛሬ በተለያዩ መገናኛ ብዙሃን በስፋት የተነሳ ነው የሚገኘው። ይህ ተጫዋች የ20 ዓመት ወጣቱ በኢንተር ሚላን በጣም አስደናቂ የውድድር ዓመት ያሳለፈው በዘንድሮ የውድድር ዓመትም 10 ግቦችን አስቆጥሮ 6 ለግብ የሚሆኑ ኳሶችን ያቀበለው በፈረንሳይና አውሮፓ እግር ኳስ ውስጥ በፍጥነት ታዋቂነትን እያተረፉ ካሉ ተስፋ ሰጪ ወጣት ተጫዋቾች ወይንም አጥቂዎች አንዱ የሆነ ተጫዋች ነው። ተጫዋቹ ፒዮ ኢስፖዚቶ ነው። የኢስፖዚቶ ድንቅ ብቃት ሳይስተዋል አልቀረም። ይህ ጣሊያን ኢንተርናሽናል በፕሪሚየር ሊግ ያሉ ታላላቅ ክለቦችን ትኩረት እየሳበ እንደሚገኝ ቲምቶክ ዘግቧል። አርሰናል፣ ቶተናም፣ ቼልሲ ተጫዋቹን ባለፉት 12 ወራት ሲከታተሉት እንደቆዩ ነው መረጃዎች የሚያሳዩት። ለቲምቶክ መገናኛ ብዙሃን ቅርብ የሆኑ ምንጮች እንደገለጹት የማንቸስተር ዩናይትድ መልማዮች ጣሊያን ከሉክዘምበርግና ከግሪክ ጋር ባደረገቻቸው የቅርብ ጊዜ ጨዋታዎች ላይ ተገኝተው ነበር። ታዲያ ኤስፖዚቶ በሁለቱም ጨዋታዎች ላይ በቋሚነት ተሰልፈው መጫወት የቻለ ሲሆን በሁለቱም ላይ ጎል ማስቆጠር ችሏል። የዚህ ወጣት አጥቂ ብቃት የዩናይትድ የዝውውር ባለሙያዎች ተጫዋቹ ወደ ከፍተኛ ደረጃ የሚደርስ ሴንተር ፎርዋርድ የመሆን ሙሉ አቅም እንዳለው ያላቸውን እምነት አጠናክሮላቸዋል። ይህ ፍላጎት የመጣው በኦልድ ትራፎርዱ ክለብ ውስጥ ትልቅ ውሳኔ በሚተላለፍበት ወቅት ላይ ነው። ዩናይትድ በክረምት የዝውውር መስኮት ስብስቡን ለማጠናከር በዝግጅት ላይ በሚገኝበት በዚህ ወቅት ሆላንዳዊ አጥቂ ጆሹዋ ዚርኪዚ ከክለቡ የመልቀቅ እድሉ በከፍተኛ ሁኔታ እየሰፋ መጥቷል። ታዲያ ዚርኪዚ አሁንም በኢንተር ሚላን በኩል ከፍተኛ አድናቆት የሚቸረው ተጫዋች ነው። ይህ ደግሞ ማንቸስተር ዩናይትድ ለኢስፖዚቶ ባሳየው ፍላጎት ላይ ሌላ ትኩረት የሚስብ የታሪክ ምዕራፍ ሊጨምር ይችላል። የተጫዋቾች ልውጥም ሊኖር ይችላል። ምናልባት ከእንግሊዝ ሀገር ከፍተኛ ፍላጎት ቢኖርም ኢንተር ሚላኖች አሁንም የአጥቂው ትልቅ ፈላጊ ናቸው፣ ወይንም አጥቂውን ማቆየት ይፈልጋሉ በክለባቸው። የሳንሲሮ ክለብ አመራሮች ስለ ኢስፖዚቶ እድገት ዘወትር በጥሩ ሁኔታ የሚናገሩ ሲሆን በቀጣይ በክለቡ የወደፊት ጉዞ ውስጥ ትልቅ ሚና መጫወት እንደሚችል ተጫዋቹ ላይ ጽኑ እምነት አላቸው። ይሁን እንጂ የእሱን ፈጣን እድገት የአውሮፓ ትልልቅ ክለቦች ቀልብ መሳቡ አልቀረም። ኢስፖዚቶ ከኢንተር ሚላን ለመልቀቅ ይፈተን አይፈተን እስካሁን የተረጋገጠ ነገር የለም። አጥቂው ባለፈው አንድ ዓመት ውስጥ ትልቅ እድገት እያሳየ የመጣ ነው። ወደፊት ሊገጥሙት በሚችሉ ሰፊ ድሎች ዙሪያ ሙሉ ግንዛቤ እንዳለው ተረድቷል። ያም ሆኖ የፕሪሚየር ሊጉ ክለቦች ፍላጎት ከቀን ወደ ቀን እየጨመረ መጥቷል፣ ዩናይትድን ጨምሮ። በተጨማሪም ቲምቶክ እንደዘገበው ከሆነ የዩናይትድ ልዑክ በሂራክሊዮን ወደሚገኘው ፓንካሪቲዮ ስታዲየም ያደረገው ጉዞ በኢስፖዚቶ ላይ ብቻ የተገደበ አልነበረም። መልማዮቹ በውድድር ዘመኑ ሙሉ ሲከታተሏቸው የቆዩትን ሁለቱንም የግሪክ ኢንተርናሽናል ተጫዋቾች ክሪስቶስ ዙሊስና ክሪስቶስ ሙዛክቲስን የረጅም ጊዜ ምልከታቸውን ለመቀጠል እድሉን ተጠቅመውበታል። በግሪክ በነበራቸው ቆይታ ጣሊያን ከግሪክ ባደረጉት ጨዋታ ማለት ነው። ግሪክ ላይ ስለነበሩ ነው እነዚህን ተጫዋቾች የተከታተሉት። ክለቡ ስብስቡን በበርካታ ቦታዎች ለማጠናከር በሚያደርገው ጥረት ሁለቱም ተጫዋቾች በዩናይትድ የዝውውር እቅድ ውስጥ መግባታቸው ተነግሯል። ግን ዋነኛ ተፈላጊው የኢንተር ሚላኑ ስፖዚቶ መሆኑ እየተነገረ ይገኛል። ራሽፎርድ እና ባየር ሙኒክን የሚያገናኝ መረጃ ዛሬ በተለያዩ መገናኛ ብዙሃን እየተዘገበ ይገኛል። ባየር ሙኒክ በዚህ ክረምት የግራ መስመር አጥቂ ለማስፈረም ከፍተኛ ፍላጎት የነበረው አንቶኒ ጎርደን ነበር። ታዲያ አንቶኒ ጎርደን ማጣታቸውን ተከትሎ የማንቸስተር ዩናይትዱን የ28 ዓመት አጥቂ ማርከስ ራሽፎርድን ለማስፈረም በስፋት እያሰቡበት ይገኛሉ ተብሏል። ባርሴሎና ባለፈው ሳምንት ያልጠበቀ ጥረት በማድረግ እንግሊዛዊን የፊት መስመር ተጫዋች አንቶኒ ጎርደንን ከኒውካስል በ70 ሚሊዮን ፓውንድ ማዘዋወሩ የሚታወስ ነው። ይህን ተከትሎ በካታላኑ ክለብ በውሰት ውል የሚገኘው የራሽፎርድ የወደፊት ዕጣ ፈንታ በዚህ ወር መጨረሻ ውሉ ከመጠናቀቁ በፊት አጠራጣሪ ሆኗል። ራሽፎርድ በባርሴሎና በነበረው የውሰት ቆይታ ባሳየው ድንቅ ብቃት በሁሉም ውድድሮች
14 ጎሎችን አስቆጥሯል። ውሉ የሚጠናቀቀው በነገራችን ላይ ያው የባርሴሎና የውሰት ውል ነው ቅድም ያነሳሁት። ታዲያ 14 ለጎል የሚሆኑ ኳሶችን በተጨማሪነት አሲስ አድርጓል። አጥቂው በአሁኑ ወቅት ከእንግሊዝ ብሔራዊ ቡድን ጋር በዓለም ዋንጫው ላይ የሚገኝ ሲሆን ትኩረቱን በብቃቱ ላይ ቢያደርግም ከክለብ የወደፊት ቆይታ ጋር በተያያዘ ከፍተኛ ውጥረት ውስጥ መሆኑ አይቀሬ ነው። ማንቸስተር ዩናይትድ የተጫዋቹ የገበያ ዋጋ ሳይቀንስ በጥሩ ገንዘብ ለመሸጥ የሚፈልግ ሲሆን ለክለቡ አካዳሚ ውጤት ለሆኑ ራሽፎርድ 34 ሚሊዮን ፓውንድ ይፈልጋል። ባርሴሎና በውሉ ላይ ባለው የቋሚ ግዢ መብት ተጫዋቹን በ26 ሚሊዮን ፓውንድ ብቻ የግሉ ማድረግ የሚችል ቢሆንም ሮበርት ሌቫንዶስኪ ክለቡን መልቀቁን ተከትሎ አሁን ትኩረታቸውን ወደ 9 ቁጥር አድርጓል። ዩናይትዶች ማንቸስተር ኢቭኒንግ ኒውስ እንደዘገበው ጀርመናዊ ግዙፍ ክለብ ባየር ሙኒክ የዩናይትድን የገንዘብ ጥያቄ ለማሟላት ፈቃደኛ ቢሆንም የራሽፎርድን ሳምንታዊ 325,000 ፓውንድ ደሞዝ ለመክፈል ግን ፍላጎት የለውም እየተባለ ይገኛል። ስለዚህ ተጫዋቹ ወደ አሊያንዝ አሬና ለማምራት የደሞዝ ቅናሽ ለማድረግ ፍቃደኛ መሆን አለበት እየተባለም ይገኛል። በተጨማሪም በአሰልጣኝ ቪሴንት ኮምፓኒ ጠንካራ ስብስብ ውስጥ ቋሚ የመሰለፍ ዋስትና እንደማይሰጠው መቀበል ይኖርበታል። ባየር ሙኒክ ከራሽፎርድ በተጨማሪ ሌሎች አማራጮችንም እየተመለከተ ነው የሚገኘው። ከነዚህ መካከል በቅርቡ ለሶስቱ አናብስት የመጀመሪያ ጨዋታውን ያደረገው ወጣቱን የሊቨርፑል ኮከብ ሪዮ ኒጎሞሃንና የዝውውር መስኮቱ ሲከፈት ዝግጁ የሚሆነውን የአርሰናሉን ጋብሪኤል ማርቲኔሊን በእጩነት ይዟል። ለማንቸስተር ዩናይትድ ግን ከራሽፎርድ ሽያጭ የሚያገኘው ማንኛውም ክፍያ እንደ ንጹህ ትርፍ ስለሚታሰብላቸው ተጫዋቹን ከፍተኛ ዋጋ ላቀረበ ክለብ አሳልፎ ለመስጠት ሙሉ በሙሉ ዩናይትድ ዝግጁ ነው ተብሏል። ስለዚህ ከራሽፎርድ ሽያጭም ዳጎስ ያለ ገንዘብ ማንቸስተር ዩናይትድ ማግኘቱ አይቀልም። በተለይ ወደ ባየር ሙኒክ የሚያመራ ከሆነ እየተባለ ነው የሚገኘው። ይሄ ጥሩ ዜና ነው። ባርሴሎና ምንም እንኳን ያው አሁንም በውሰት መውሰድ ነው የሚፈልጉት ባርሴሎናዎች። ይህን ተከትሎ ዩናይትድ ሌላ አማራጭ አግኝቷል። በቋሚነት ተጫዋቹን ለባየርን ከሸጠ እስከ 35 ሚሊዮን ፓውንድ ከዝውውሩ የማግኘት እድሉ የሰፋ ነው እየተባለ ነው የሚገኘው። ሌሎች ጉዳዮችን እናነሳለን። በተለይ አድማጮቻችን በትላንት ነው ፕሮግራማችን ላይ በኮሜንት ተሳትፏልና የእነሱን ሀሳብ እናንሳ። ሰላም ለኢትዮጵያ በሚል ፔጅ አንድ ተከታታያችን በሰጠን አስተያየት እኔ ግን ቶናሊ የሚባል ተጫዋች ባይመጣ ባይነኝ፣ ምንም ብቃት ቢኖረውም ለመጎዳት በጣም ቅርብ ነው፣ ከሱ ይልቅ አዳም ዋርተንን እመርጣለሁ የሚል አስተያየት ሰጥቷል። ሌሎች ተከታታዮቻችንስ በዚህ የአድማጫችን ሀሳብ ምን አስተያየት አላችሁ? ዩናይትድ እውን ቶናሊን ያስፈርማል ብላችሁ ታስባላችሁ የሚል ጥያቄ ጠይቀን ደግሞ ሙባረክ ነው። በእርግጥ እስካሁን ድረስ ዩናይትድ እየመራ ነው የሚገኘው ቶናሊን ለማስፈረም። አሁንም የመጀመሪያው ፈላጊ ክለብ ዩናይትድ እንደሆነ ነው መረጃዎች የሚያሳዩት። ቢኒያም ማቴዎስ ከሐዋሳ ዩናይትድ ዚርኪዚ ኦናና ኡጋርቴን በቶሎ ይሽጥና ሌፍት ፉልባክ እና በረኛና ጨራሽ አጥቂ በቶሎ ቢያስፈርምልን ጥሩ ነው የሚል አስተያየት ሰጥቶናል። ታከለ ከአምቦ ማንቼ ሌቫንዶስኪን፣ ቶናሊና ፈርናንዴዝ እና ሃል ቢያስፈርም በጣም ጥሩ ነው የሚል አስተያየት ሰጥቷል። ከዛ በተጨማሪ ሙክረም ተማም እንደዚሁ ሀሳቡን የሰጠን ተከታታያችን ነው። መልአኩ ተስፋዬ ከጉደር እየተከታተለ እንዳለ ሀሳቡን አንስቶልናል። ከዛ በተጨማሪ በረከት ማቴታ ለሼሽኮ ባካፕ ቢያስፈርሙት በጣም ጥሩ ነው የሚል አስተያየት ሰጥቷል። ያው ማቴታ አሁንም በዩናይትድ ራዳር ውስጥ ያለ ተጫዋች ነው። ቶናሊና ፈርናንዴስ፣ ሉዊስ ሃል ቢመጡ ደስታዬን ያለን ቴዲ የሚባል ተከታታያችን ነው። ሙሉጌታ ሚካኤልም እንደዚሁ ለሰጠን አስተያየት እናመሰግናለን። ሚኪያስ አስፋው፣ ያሬድ ሞገስ ከመሆኒ የተሳተፉ ሌሎች ተከታታዮቻችን ናቸው። መንግስቱ መኮንን፣ ሙሳ እድሪስ፣ ተክሉ ከወልቂጤ ሀሳቦቻቸውን የሰጡን ተከታታዮቻችን ናቸው። ሁላችሁንም እጅግ አድርገን እናመሰግናለን። ዛሬ ባነሳናቸው የዝውውር ጉዳዮች ላይም ሀሳብ አስተያየቶቻችሁን በኮሜንት አድርሱን። ነገ በሚኖረው ፕሮግራማችን ስማችሁን እንደዚህ እያነሳን ሀሳቦቻችሁን እናነሳለን ለተከታታዮቻችን። ታዲያ ቻናሉን ላይክና ሰብስክራይብ ማድረግ እንዳይረሳ። ስለ ተከታተላችሁ እናመሰግናለን። በያላችሁበት መልካም ጊዜን ተመኘን።